ቀጣይ የምናየው ደግሞ ስለ ዲኤንኤ ይሆናል ማለት ነው። ዲኤንኤ ማለት ዲኦክሲራይቦ ኒውክሊክ አሲድ ማለት ነው። DNA is a double-stranded chained polymer of nucleotide where the pentose sugar is always deoxyribose and the organic bases are adenine, guanine, cytosine and thiamine but never uracil ይላል። ስለዚህ ይሄ ዲኤንኤ የምንለው ነገር እንደምናውቀው አርኤንኤ ዋን ሲንግል ስትራንድ ብቻ ነው፣ አንድ ስትራንድ ብቻ ነው ያለው። whereas ዲኤንኤ ስንል ግን ሁለት ስትራንድ ነው ያለው፣ ደብል ስትራንድ ሄሊክስ የሆነ ላይክ እንደዚህ የተጠቀለለ የሆነ ስትራክቸር ያለው ልክ እንደዚህ ነገር በምስል ለመግለጽ ይሄ ነው ዲኤንኤ ሞለኪውል። ይሄ ነው ደብል ስትራንድድ ነው ማለት። so it's double stranded polymer of nucleotide where the pentose sugar is always deoxyribose። ቅድምም እንዳወራ ነው ዲኤንኤ እና አርኤንኤ ሁለቱም 5 ካርበን ሹገር ይይዛሉ ብለን ነበር አይደል? ስለዚህ ለዲኤንኤ ውስጡ የሚይዘው ፔንቶስ ሹገር ዲኦክሲራይቦዝ የተሰኘ ሹገርን ይዛል። እሺ ሌላ ምን ይዛል? ምክንያቱም ዲኤንኤ ምንድነው? ኒውክሊክ አሲድ ነው። ኒውክሊክ አሲድ ከተባለ ሹገር አለው። ምን ቤዝ ነው? ናይትሮጂኔስ ቤዙ ምንድነው? አዴኒን፣ ጓኒን፣ ሳይቶሲን፣ ቲያሚን። እነዚህ የምናውቃቸው ናቸው። ነገር ግን በት ኔቨር ዩራሲል። ዩራሲል ግን ዲኤንኤ ውስጥ የለም። ምን ላይ ነው ያለው? አርኤንኤ ላይ አይደለ? ትዝ ይላችሁ ይመስለኛል። so each of these polynucleotide chains is extremely long and may contain many million nucleotide units። ስለዚህ ዲኤንኤ ስንል በጣም ረጅም የሆነ ሚሊዮኖች ኒውክሊዮታይድ ዩኒቶችን አንድ ላይ ሰብስቦ የያዘ ምንድነው? ኒውክሊዮታይድ ነው ማለት ነው። by the early 1950s the information on DNA from a variety of sources had been collected but no molecular structure had been agreed። ስለዚህ በ1950ዎቹ የመጀመሪያ ጊዜያት አካባቢ ስለ ዲኤንኤ ከብዙ ሶርሶች ብዙ ኢንፎርሜሽን ተገኝቶ ነበር። ምንድነው ዲኤንኤ ስትራክቸር፣ ምንድነው ዲኤንኤ የሚለውን በደንብ ኢንፎርሜሽን ነበረ። ነገር ግን ስትራክቸሩ ሞለኪውላር ስትራክቸሩ እንዴት እንደነበረ በሚለው ላይ ስምምነት አልነበረም ማለት ነው። አንዱ ሌላ ሐሳብ ይኖራል። ብዙ አይነት የዲኤንኤ አቀማመጦች እና ሞለኪውላር ስትራክቸሮች ላይ የሐሳብ አለመግባባት ነበር ማለት ነው። the available facts about DNA include ይላል። ምን ኢንፎርሜሽን ነው? ምን ፋክት ነው ዲኤንኤ ላይ ኢንክሉድ የተደረገው? የመጀመሪያው it's very long thin molecule made up of nucleotide። ይሄ ስምምነት ያለው ነገር ነው። በጣም ረጅም ቲን የሆነ ሞለኪውል ከምን የተሰራ? ከኒውክሊዮታይዶች የተሰራ ነው ዲኤንኤ። እሺ it contain 4 organic base። ሁሌ 4 ቤዝ ነው የሚይዘው፣ አዴኒን፣ ጓኒን፣ ሳይቶሲን፣ ቲያሚን። እሺ ያስማማል። the amount of guanine is usually equal to the amount of cytosine። እንደምናውቀው ጓኒን እና ሳይቶሲን እኩል ናቸው፣ አዴኒን እና ቲያሚን ደግሞ በቁጥር እኩል ናቸው ማለት ነው። ስለዚህ amount of guanine is equal to amount of cytosine፣ amount of adenine is equal to amount of thiamine ማለት ነው። ይሄ ብዙ ጊዜ አጠቃላይ ጥያቄ ላይ ምናምን ይመጣል፣ ካልኩሌሽን ላይ ለምሳሌ የአጠቃላይ ድምራቸው ይሄን ያህል አማውንት ነው እንባልና የአዴኒን እና የሳይቶሲንን ይሰጠናል። ከዛ የጓኒን እና ቲያሚንን የአዴኒን እና የቲያሚንን የአዴኒን እና የሳይቶሲንን ይሰጡንና ከዛ በኋላ ምን ይጠይቁናል? የጓኒን እና የቲያሚንን ማለት ነው። ስለዚህ በዚህ መልኩ አንዱ ካንዱ ጋር እኩል ስለሆነ ካልኩሌት ማድረጉ ቀላል ይሆናል ማለት ነው። so it's probably in the form of helix whose shape is maintained by hydrogen bond። ስለዚህ ሄሊክስ ስትራክቸር ነው ያለው ብለናል አይደለ? እንዳወራ ነው። ይሄ ሄሊክስ ስትራክቸር ይዞ ያቆየው ደግሞ ሃይድሮጂን ቦንዲንግ ነው። ሃይድሮጂን ቦንዲንግ ምን ይመስላችኋል? ለምን ሃይድሮጂን ቦንዲንግ ሆነ ይሄን ሼፕ ይዞ እንዲቆይ ያደረገው? ሃይድሮጂን ቦንዲንግ ለምን ይመስላችኋል? ምክንያቱም ሃይድሮጂን ቦንዲንግ ያለው በእነዚህ ኦርጋኒክ ቤዞች መካከል ነው። አዴኒን፣ ጓኒን፣ ሳይቶሲን፣ ቲያሚን። እንደምናውቀው ኦልዌይስ አዴኒን እና ቲያሚን አብሮ ናቸው። ጓኒን እና ሳይቶሲን አንድ ላይ ነው የሚሆኑት አይደለ? ፔር የሚደራረጉት። ስለዚህ እነዚህ በቤዞቹ መካከል ያለው ቦንድ ሃይድሮጂን ቦንድ ነው። በቤዞቹ መካከል ያለው ሃይድሮጂን ቦንድ ስለሆነ ይሄንን ሄሊክስ ስትራክቸር ይዞ እንዲቆይ ያደርጎታል ይባላል። ቀጣይ ምናየው ጄምስ ዋትሰን እና ፍራንሲስ ክሪክ የተባሉ በ1953 ምን ሰጀስት አደረጉ? ስለ ዲኤንኤ ሞለኪውላር ስትራክቸር ሲያወሩ which proved to be one of the greatest milestones in biology። በጣም ትልቅ የሆነ as a milestone የሚጠቀስ ነገር ነው ሰጀስት ያደረጉት። ምን ይመስላችኋል? They postulated a double helix of the 2 nucleotide strands, each strand being linked to other pairs of organic base which are 23 are themselves joined by hydrogen bond። ስለዚህ እነዚህ ሁለት ሰዎች ጄምስ ዋትሰን እና ፍራንሲስ ክሪክ በ1953 ምንድነው ሰጀስት ያደረጉት? ዲኤንኤ የደብል ሄሊክስ ስትራክቸር ነው ያለው ፕላስ ደግሞ ሁሉም አንዱ ስትራንድ ከአንዱ ስትራንድ ጋር ኦርጋኒክ ቤዞቹ እርስ በርስ የተያያዙት ሁሉም 23ቶቹ which 23 are themselves joined በምንድነው? በሃይድሮጂን ቦንድ ነው የተያዙት። ኦርጋኒክ ቤዞችን አንድ ላይ ይዞ የሚያቆይልን ቦንድ ሃይድሮጂን ቦንድ ነው። ስትራክቸሩ ደብል ሄሊክስ ስትራክቸር ነው የሚል ነገር ሰጀስት አደረጉ ማለት ነው። በጣም ትልቅ ግኝት ነበር በዛ ሰዓት። the pairing is always cytosine with guanine, adenine with thiamine። በቃ ፔር የሚደራረጉት ሳይቶሲን ከጓኒን ጋር ነው፣ አዴኒን ደግሞ ከቲያሚን ጋር ነው ማለት ነው። ከቀደሙ ጋር እንትን እንዳይምታታባችሁ፣ ያው አያምታታም ሐሳቡ ግን
ለምንድን ነው ቅድም ፓይራሚድን እና ፒውሪን ብለን የከፈልነው የሚለውን አብራችሁ ማየት ይኖርባችኋል ማለት ነው። ስለዚህ ዲኤንኤ ይሄ ነው፣ ደብል ሄሊክስ ነው ስትራክቸሩ። 4 ኦርጋኒክ ቤዝ ይኖረዋል፣ ሹገር ይኖረዋል። የሹገሩ ስም ዲኦክሲራይቦዝ ነው። 4ቱ ቤዞቹ ሳይቶሲን፣ ጓኒን፣ አዴኒን እና ቲያሚን ናቸው ማለት ነው። ይህን ይመስላል። አርኤንኤ እንሂድ። አርኤንኤ ሲንግል ስትራንድድ ነው፣ ሲንግል ስትራንድድ ሞለኪውል ነው። ልክ እንደዚህ ሲንግል ስትራንድድ ሞለኪውል ነው። ፖሊመር ኦፍ ኒክሎታይድ ነው። ተመሳሳይ ከዲኤንኤ ጋር የሚያመሳስለው ሁለቱም የኒክሎታይዶች ፖሊመሮች ናቸው። ዌር ዘ ፔንቶስ ሹገር ኢዝ ኦልዌይስ ራይቦዝ። የቅድሙ ምን ብለን ነበር? የዲኤንኤ ሹገሩ ማን ነው? ዲኦክሲራይቦዝ ነው ብለናል። ለአርኤንኤ ግን ፔንቶስ ሹገሩ ማን ነው? ራይቦዝ ነው ማለት ነው። የሚለየው ይሄ ነው እና ሲንግል ስትራንድ መሆኑ ነው። ኢን ኦርጋኒክ ቤዝስ አር አዴኒን፣ ጓኒን፣ ሳይቶሲን፣ ዩራሲል። ስለዚህ ከአራቱ ቤዞች ውስጥ ከዲኤንኤ ጋር የማመሳሰለው ማለት ነው ቲያሚን። ቲያሚን የሚባል ነገር ራይቦኒውክሊክ አሲድ ኦር አርኤንኤ ላይ የለም። በቲያሚን ፋንታ ማን ያለው? ዩራሲል ነው ያለው ማለት ነው። ሶ there are 3 types of RNA found in cells, all of which are involved in protein synthesis or protein synthesis። ስለዚህ 3 አይነት ታይፕ ኦፍ አርኤንኤ ነው በሰውነታችን ወር በሴላችን ያለው። ሶስቱም ጥቅማቸው ከምን ጋር የተያዘ ነው? ከፕሮቲን ማኒፋክቸሪንግ ጋር ወይም ከፕሮቲን ሲንተሲስ ጋር ነው ጥቅማቸው፣ ስራቸው ማለት ነው። ስለዚህ አርኤንኤ የተባለ ነገር በሙሉ የመጨረሻ አፕሊኬሽኑ ምንድነው? ፕሮቲንን ማዘጋጀት ነው። ስለዚህ ሁሉም ታይፕ ኦፍ አርኤንኤ የራሱን የሆነ ድርሻ ይወጣል ማለት ነው። ወደ መጀመሪያው አርኤንኤ እንለፍ። ራይቦዞማል አርኤንኤ ኦር አር ስሞል አር ደን አርኤንኤ እንለዋለን። ምን ሌላ ስሙ ወርክ ቤንችም ይባላል። ኢት ኢዝ a large complex molecule made up of both double and single helix structure። ምን አይነት ነገር አለ መሰላችሁ? all types of RNA are single strand ከተባላችሁ ነው አይደለም። ይሄ ራይቦዞማል አርኤንኤ ምንንም ይዛል? ደብልም ስትራክቸር ይዛል፣ ቦዝ እና ሲንግል ሄሊክስም ስትራክቸር ይዛል። በጣም ላርጅ የሆነ ኮምፓውንድ ነው ራይቦዞማል አርኤንኤ የምንለው። ስለዚህ ሁለቱንም ነው የሚይዘው። ትራንስፈር አርኤንኤ የምንለው አለ። ትራንስፈር አርኤንኤ ነው ቲአርኤንኤ ኦር አዳፕተር እንለዋለን። ይቀድሩ ወርክ ቤንች ነው ያለው። ይሄ ትራንስፈር አርኤንኤ ምንድነው የሚያደርገው? መጀመሪያ ስሞል ሞለኪውል ነው። ራይቦዞማል አርኤንኤ በጣም ትልቅ ሞለኪውል ነው። አባውት 8 ኒውክሊዮታይዶችን ነው የሚይዘው። በጣም ትንሽ ነው 8 ኒውክሊዮታይድ ማለት፣ ምክንያቱም ብዙ ፖሊፔፕታይድ ቼን ሲፈጠር ከብዙ ኒውክሊዮታይዶች ስለሆነ ማለት ነው። contain a single strand። ይሄ ትራንስፈር አርኤንኤ ሲንግል ስትራንድድ ብቻ ነው። again nuclear DNA manufactures it ነው የሚለው። ልክ ራይቦዞማል አርኤንኤንም እንዲሁ ማን ነው ማኒፋክቸር ያደረገው? ዲኤንኤ ነው ማኒፋክቸር ያደረገው። so it makes about 10 up to 15% of the cells RNA። ከሴል ውስጥ ከ10 እስከ 15% RNA ትራንስፈር አርኤንኤ ነው። and all types are fundamentally similar ተመሳሳይ ናቸው ይላል። it forms a clover shape with one end of the chain ending in cytosine adenine sequence. it is at this point that the amino acid attaches itself ማለት ነው። አሚኖ አሲዱ አታች የሚያደርግበት ፓርት ምን አይነት ኢንዲንግ ነው የሚኖረው? ሳይቶሲን አዴኒን ሲኩዌንስ ይኖረዋል ማለት ነው። በአጠቃላይ ወደ 20 ያክል ትራንስፈር አርኤንኤ ይኖረዋል። each one carrying a different amino acid። አሁን አንዴ ኖቱን ላንብበውና እንዴት ሁሉንም አርኤንኤ ቅድም ራይቦዞማል አርኤንኤ ያለው ትራንስፈር አርኤንኤ ያለው እንዴት ነው ፕሮቲን ሲንተሳይዝ የሚያደርጉት የሚሉትን አየዋለሁ። ዝም ብዬ ኖቶቹን ላንብብና ወደ ሀሳቡ እንመለሳለን። so at an intermediate point the chain is an important sequence of the 3 base called anticodon ነው የሚለው. this lines up along the side and the appropriate codon on the messenger RNA during photosynthesis። ሶስተኛውን ሜሴንጀር አርኤንኤ ላንሳና ወደ ሀሳቡ እንመለሳለን። እንዴት ነው ፕሮቲን የሚመረተው የሚለውን እናነሳለን። ዝም ብዬ ኖቱን አሁንም ልቀጥል። ሶ ሜሴንጀር አርኤንኤ ምንለው ደግሞ ኦር ብሉፕሪንት ይባላል። it is long single stranded molecule ተመሳሳይ ነው። ሲንግል ስትራንድድ ሞለኪውል ነው። thousands of nucleotide የተሰራ which is formed into helix structure ማለት ነው። የት ነው የሚመረተው? ይሄ ኒውክሊየስ ውስጥ ነው የሚመረተው። ትራንስፈር አርኤንኤ ራሱ ዲኤንኤ ነው የሚያመርተው ብለናል። it's a mirror copy of part of one strand of የዲኤንኤ ሄሊክስ። የአንዱ ዲኤንኤ ሄሊክስ 2 ስትራንድ ስለሆነ የአንዱ ስትራንድ ኮፒ ነው። ለዛ ነው ብሉፕሪንት የተባለው። ከዲኤንኤ አንዱን ሄሊክስ ስትራክቸር ኮፒ ነው የሚወስደው ማለት ነው። so there is hence an immense variety or types. it enters the cytoplasm where it associates with the ribosome and acts as a template for protein synthesis ነው የሚለው። አሁን ፕሮቲን እንዴት ነው ሲንተሳይዝ የሚደረገው የሚለውን በደንብ ላብራራላችሁ። ፕሮሰሱ የሚጀምረው ከሜሴንጀር አርኤንኤ ነው። ሶስተኛ ላይ ከተቀስ ነው። ምንድነው የሚያደርገው ይሄ ሜሴንጀር አርኤንኤ? it carries the coding sequence for protein synthesis known as transcript። መጀመሪያ ይሄ ሜሴንጀር አርኤንኤ ኮድ ነው የሚይዘው። ስለዚህ ኮዱን ተሸክሞ ይሄዳል፣ ይንቀሳቀሳል ማለት ነው። ለምንድን ነው ሜሴንጀር አርኤንኤ ኮዱን የሚሸከመው? ለምን ዲኤንኤ አይሸከምም የሚል ጥያቄ ከተነሳባችሁ ዲኤንኤ ኒውክሊየስ ውስጥ ነው ያለው አይደል? ግን ዲኤንኤ ኢትስ ኤ ሂዩጅ ሞለኪውል ነው። ኒውክሊየስ ደግሞ የራሱ ኒውክሊየር ሜምብሬን አለው። ስለዚህ ዲኤንኤ ሂዩጅ ሞለኪውል ስለሆነ ያንን ኒውክሊየር ሜምብሬን ይዞ ጥሎ ማለፍ ስለማይችል
ምን ያደርገዋል ማለት ነው? ኮዱን ለማን ይሰጠዋል? ለሜሴንጀር አርኤንኤ። ለዛ ነው ሜሴጅ ሊያስተላልፍ ነው ሄደው። ለዛ ነው ሜሴንጀር አርኤንኤ የሚል ስም የተሰጠው ኦር ኤምአርኤንኤ የተባለው ማለት ነው። አያችሁ ዲኤንኤውን ኮፒ ነው የሚያደርገው። አሁን ፕሮቲን እንዴት እንደምን አስቡ መሰላችሁ? ፕሮቲን የሚመረተው ዩዚንግ ኮድ ነው። ኮዱን ነው ወደ ፕሮቲን ምን ቀየረው እኛ። መጀመሪያ ኮዱን ዲኤንኤ ለማን ይሰጠዋል? ለሜሴንጀር አርኤንኤ ያስገለብጠዋል ማለት ነው። ከዛ ሜሴንጀር አርኤንኤ አንደኛ ዲኤንኤ ሂውጅ ሞለኪውል ነው እንዳልኳችሁ። አርኤንኤ በሂውጅ ሳይሆን ስሞል የሚባል ሞለኪውል ነው ከዲኤንኤ አንፃር። ስለዚህ ኒውክለሱን ማለፍ ስለሚችል እሱ ምኑን ይዞ ይሄዳል? ኮዱን ይዞ ይወጣል ማለት ነው ከኒውክለስ። ከዛ በኋላ እሺ የአርኤንኤ ራይቦዞማል አርኤንኤ ጥቅሙ ምንድነው? እንደምናውቀው ፕሮቲን የት ነው ሴንተሳይዝ የሚደረገው? ራይቦዞም ነው። ስለዚህ ያንን ራይቦዞም ደግሞ ክሬት የሚያደርገው the core of ያንን የሴሉን ራይቦዞም ኮሩን የሚያስተካክለው ክሬት የሚያደርገው ማለት ነው ራይቦዞማል አርኤንኤ ነው። እሺ ከስሙ መረዳት እንደምንችሉት ሜሴንጀር ሜሴጅ ነው የሚሸከመው፣ ይሄ ደግሞ ራይቦዞሙን ክሬት ያደርጋል ማለት ነው። ከዛስ በኋላ ምን ይሆናል? ከዛ በኋላ ትራንስፈር አርኤንኤ አሚኖ አሲድ ይዞ ይሄዳል። ይኸው ፕሮቲን ለመመረት የግድ አሚኖ አሲድ ያስፈልገዋል። አሁን ችግሩ አሚኖ አሲዱ እንዴት ነው ኮድ የሚደረገው ሲኩዌንሱ እንዴት ነው የሚለውን ሜሴንጀር አርኤንኤ ነው የሚያውቀው። አሚኖ አሲዱን ግን ማን ነው ይዞ የሚሄደው? ትራንስፈር አርኤንኤ ትራንስፈር ያደርጋል። ስለዚህ ዲዩሪንግ ፕሮቲን ሲንተሳይዝ ከሳይቶፕላዝም ተነስቶ የት ይሄዳል? ራይቦዞም ይሄዳል። ራይቦዞም ነው ሁሉ ነገር ያለው። ከዛ በኋላ ምንድነው የሚሆነው መሰላችሁ? ትራንስፈር አርኤንኤ ከዛ በኋላ ስራው they are responsible for matching amino acid with the right codons in messenger RNA። ይኸው ሜሴንጀር አርኤንኤ ኮድ ይዟል። ኮድ የእንትኑን ኮድ የፕሮቲኑን ኮድ የሚሰራበትን ኮድ። ከዛ ትራንስፈር አርኤንኤ ደግሞ የሱን ከምን ጋር ያዛምዳል? ከአንቲ ኮዶኑ ጋር ያዛምዳል። ኮምፕሊመንታሪ ናቸው። አንዱን ይገጥማል። ማከማጋ ነው ፔር የሚሆነው የሚለውን የትኛው ኮድ ከየትኛው ኮድ ነው የሚገጥመው የሚለውን ምን ያደርጋል? ያገናኛል ማለት ነው። ይሄ ማን ስራ ነው? የትራንስፈር አርኤንኤ ስራ ነው። አሚኖ አሲዱን ማች ማድረግ ማለት ነው። ኮዱን ማች ማድረግ ማለት ነው። ትራንስፈር አርኤንኤ የምንለው ነገር በምስል መግለጽ ይቻል ነበር ምናልባት። እሺ ግን ትራንስፈር አርኤንኤ ሁለት እንትን ይኖረዋል፣ ሁለት ጫፍ ይኖረዋል፣ ሁለት ኢንድ ይኖረዋል። አንደኛው ኢንድ ምንድነው የሚያደርገው? ከአሚኖ አሲዱን የሚይዝበት ዩኒት ነው። አንደኛው አሚኖ አሲድ የሚሸከምበት ዩኒት ነው። ሁለተኛው ዩኒት ደግሞ ሁለተኛው ጫፍ ደግሞ ከትክክለኛው ከሜሴንጀር አርኤንኤ ኮዶን ጋር የሚያገጣጥበት ሁለት ኢንድ ይኖረዋል ማለት ነው። አያችሁ እሱ ምን ይዞ ነው የሚሄደው? አሚኖ አሲድ ይዞ ይመጣል፣ አንቲ ኮዶን ይዞ ይመጣል። ያኛው ደግሞ ሜሴንጀር አርኤንኤ ኮዶን ይዞ ይመጣል። ከዛ በኋላ ያንን ኮድ ተጠቅመው አሚኖ አሲዱ ምን ያደረገ ጆይን እያደረገ ይወጣል ማለት ነው። በዚህ መልኩ ፕሮቲን ቼን ይመሰረታል ማለት ነው። ለዚህ ነው ትራንስፈር አርኤንኤ አዳፕተር የተባለው። አዳፕት ነው የሚያደርገው ማለት ነው። የመጨረሻው ኢንዱ እንዳልኳችሁ ሁለት ቼን ያለው ዊዝ ዋን ኦፍ ቼን ኢንዲንጉ ሳይቶሲን አዴኒን ሲኩዌንስ ይኖረዋል አለ። ከዛ ምን ያደርጋል? at this point አሚኖ አሲድ attaches itself ትራንስፈር ነው የሚያደርገው አሚኖ አሲድን። 20 አይነት ታይፕ ኦፍ ትራንስፈር አርኤንኤ አለ። ሁሉም ግን የተለያየ አይነት አሚኖ አሲድ ነው የሚሸከመው ማለት ነው። ስለዚህ ትራንስፈር አርኤንኤ ይሄ ነው ስራው። at an intermediate point the chain is an important sequence of 3 base called አንቲኮዶን። አያችሁ በምን መልኩ ፕሮቲን ሲንተሳይዝ እንደሚደረግ ሁሉም የራሱ ስራ ይኖረዋል። ራይቦዞማል አርኤንኤ የሴሉን ራይቦዞም ኮሩን ክሬት ያደርጋል። ትራንስፈር አርኤንኤ አሚኖ አሲድን ይሸከማል። ሜሴንጀር አርኤንኤ ደግሞ ኮዶኑን ይዞ ይሄዳል ማለት ነው። በዚህ መልኩ ፕሮቲን ሲንተሳይዝ ይደረጋል ማለት ነው። እሺ እዚህ አንድ ጥያቄ ልጠይቃችሁ ያወራሁትን ማለት ነው። ኮዱ ከየት ነው የመጣው? የመጀመሪያው ኮድ የት ነው የመጣው? አሁን ሁለት አይነት ፕሮሰስ ነው በአጠቃላይ ፕሮቲን ሲንተሳይዝ ሲደረግ ያለው። አንዱ ትራንስክሪፕሽን ነው፣ ትራንስሌሽን ነው። ትራንስክሪፕሽን ማለት ዲኤንኤ ወደ አርኤንኤ መቀየሩ ማለት ነው። ያንን ትራንስክሪፕሽን እንለዋለን፣ ዲኤንኤ ቱ አርኤንኤ። ትራንስሌሽን ማለት ደግሞ ያ አርኤንኤ መጨረሻ ላይ ምን ሲንተሳይዝ ሲያደርግ ነው? ፕሮቲን ሲንተሳይዝ ሲያደርግ ነው ማለት ነው። ስለዚህ ለኢውካሪዮቲክ አኒማሎች ልክ እንደኛ ላሉት ያኛ ፕሮቲን ኖርማሊ የምናመርታቸው ፕሮቲኖች አሉ። ግን በአጠቃላይ ኢውካሪዮቲክ የሚባሉት ፕላንቶች ትራንስክሪፕሽናቸው ኒውክለስ ላይ ነው የሚካሄደው። ትራንስሌሽናቸው ደግሞ ራይቦዞም ላይ ነው የሚካሄደው ማለት ነው። ወይም ሳይቶፕላዝም ብለን መጥራት እንችላለን። አሁን ወደ አርኤንኤ እና ዲኤንኤ ዲፍረንስ እንሄዳለን። በቴብል ቀጥታ ቴብሉን ለማምጣት ሞክሬያለሁ። አርኤንኤ ፔንቶስ ሹገሩ ራይቦዝ ነው። ዲኤንኤ ምንድነው? ዲ ኦክሲ ራይቦዝ። ያው ዲ ስላለ እዚህም ዲ እንትን ማድረግ ትችላላችሁ፣ ማያያዝ ትችላላችሁ። አርኤንኤ ሲንግል ፖሊፔፕታይድ ቼን ነው። ሲንግል ስትራንድ የተባለው ለዛ ነው። ዲኤንኤ ደግሞ ደብል ነው። ደብል ፖሊኒክሎታይድ ቼን ደብል ስትራንድ ነው። እሺ አርኤንኤ ስሞለር ሞለኪውላር ማስ አያችሁ አይደለ? ለዛ ነው አርኤንኤ ከኒውክለስ መውጣት የቻለው፣ ዲኤንኤ ከኒውክለስ መውጣት ያልቻለው። ዲኤንኤ ደግሞ ላርጅ ሞለኪውላር ማስ ነው ያለው። አርኤንኤ ኢን ሞስት ኬዝ ሲንግል ነው።
sometimes ሲንግል እንዳልሆነ የሁለቱም ድብልቅ የሚሆንበት ሰዓት እንዳለ አይተናል። ዲኤንኤ ግን ኦልዌይስ ደብል ነው። አርኤንኤ አራት አይነት ቤዞችን ይዛል ልክ እንደ ዲኤንኤ አዴኒን፣ ጓኒን፣ ሳይቶሲን እና ዩራሲል። ወራስ ዲኤንኤ በዩራሲል ቦታ ማን አለው? ቲያሚን አለው ማለት ነው። እሺ አርኤንኤ ላይ የአዴኒን እና የዩራሲል የሳይቶሲን እና የጓኒን አማውንት ሬሾ ቫሪ ያደርጋል፣ ይቀያየራል። አንድ አዴኒን ሊበልጥ ይችላል፣ ዩራሲልም ሊበልጥ ይችላል፣ ሳይቶሲን ጓኒን። ስለዚህ ኮንስታንት ነገር የለም። ለዲኤንኤ ግን አዴኒን ቱ ቲያሚን፣ ሳይቶሲን ቱ ጓኒን ምንድነው ሬሾ ኮንስታንት ነው። ኖርማሊ ሬሾ ሲባል ምን ማለት ነው የተፈለገው? አዴኒን ኦቨር ቲያሚን ኢዝ ኢኳልስ ቱ ሳይቶሲን ኦቨር ጓኒን ማለት ነው የፈለገው ኖርማሊ። ግን በአማውንትም ካየነው አዴኒን እና ቲያሚን እኩል ነው፣ ሳይቶሲን ኤንድ ጓኒን እኩል ነው ማለት ነው። ለምንድነው the ratio of adenine and thiamine to cytosine and guanine 1 የሆነው? ያው አዴኒንም ቲያሚንም እኩል ከሆነ ሲካፈሉ አንድ ነው። ሳይቶሲን እና ጓኒን እኩል ከሆኑ ሬሾአቸው ሲወሰድ አንድ ነው። ሬሾ 1 ነው ማለት ነው። በዚህኛው ግን ሬሾ ኦፍ አዴኒን ኤንድ ዩራሲል የተለያየ ነው። ሳይቶሲን ኤንድ ጓኒንም የተለያየ ነው። ስለዚህ ሬሾም ስንወስድ አንድ አይደለም። ስለዚህ በሁለት መንገድ ነው ያስረዳችሁ። መጀመሪያ የነገርኳችሁ በአማውንት ነበር፣ ግን የተባለው በሬሾ ነው። በሬሾም ቢሆን ተመሳሳይ ነው፣ ቫሪ ያደርጋል። ምክንያቱም አማውንታቸው ተመሳሳይ ስላልሆነ ማለት ነው። አርኤንኤ የት ነው ማኒፋክቸር የሚደረገው? አርኤንኤ ማኒፋክቸር ኢን ዘ ኒውክለስ ነው but not found throughout the cell። የሚፈጠረው ኒውክለስ ላይ ነው። ነገር ግን በሴሎቻችን ውስጥ አርኤንኤ የለም። ዲኤንኤስ ኦልሞስት ኢንታይርሊ ኢን ዘ ኒውክለስ ይገኛል፣ ዲኤንኤ የሚባለው ነገር ማለት ነው። እሺ አርኤንኤ አማውንቱ እንዴት ነው? ከሴል ሴል ይለያያል። and within a cell according to metabolic activity እንደ ሜታቦሊክ አክቲቪቲው ከሴል ሴል አማውንቱ ይለያያል ማለት ነው። ዲኤንኤ is amount is constant for all cell of a species። እንደምናውቀው ጋሜትስ እና ስፖርስ እነሱ የተለየ ነው አይደለ የሚሆነው? ምክንያቱም እነዚህ ሪፕሮዳክሽን ላይ ያሉት ስለሆኑ ፓርቶች ስለሆኑ ሁለቱ ጋሜቶች እነሱ የዲኤንኤ አማውንታቸው ይለያያል። ምክንያቱም እነሱ ፕሮዳክሽን ላይ ናቸው። የሆነ ሌላ ኦፍስፕሪንግ ፕሮዲዩስ ማድረግ ላይ ስለሆነ የዲኤንኤ አማውንታቸው የተለያየ ነው። ያው ዲኤንኤ የሚባለው ነገር ራሱ ክሮሞዞም ውስጥ ነው ያለው አይደለ? ለምሳሌ አንድ ሂውመን ቢንግ ስንት ክሮሞዞም ነው ያለው? 46 ክሮሞዞም ነው የሚኖረው አይደል? ኤክሰፕት ግን ጋሜቶች አይደለ? ጋሜቶች ምክንያቱም ግማሽ ግማሽ ነው የሚኖራቸው፣ 23 ክሮሞዞም ነው የሚኖራቸው። ስለዚህ 23 ክሮሞዞም ሆኖ ከአባትና ከልጅ 46 ሆኖ አንድ ህጻን ልጅ ይፈጠራል ማለት ነው አይደለ? ግን የነሱ አማውንት እኩል ቢሆንስ ከሌሎቹ 46 ቢሆን የሚወለደው እጥፍ ሊሆን ነው ማለት ነው። ዲኤንኤ ክሮሞዞም ፓርት ስለሆነ የክሮሞዞም አማውንት በጨመረ በቀነሰ ቁጥር ዲኤንኤም እንዲሁ አብሮ ቫሪ ያደርጋል ማለት ነው። ኬሚካሊ ባህሪያቸው ምንድነው? ለስ ስቴብል ናቸው። ዳት ሚንስ ኬሚካሊ ለስ ስቴብል ናቸው። ዲኤንኤ ግን ቬሪ ስቴብል ናቸው። ኮፒ ሲደረግ ባዮሎጂ ላይ ካያችሁ ልክ የሆነ ኮድ ኮፒ ሲያደርጉ ዲኤንኤ በጣም ስቴብል የሆነ ኮምፓውንድ ነው። አርኤንኤ ኦልዌይስ ሚስቴኮችን ይሰራል ምናምን፣ ዲኤንኤ ግን ሞር ስቴብል ነው ማለት ነው። ሜሞሪ ኤግዚስቲንግ ፎር ሾርት ፔሪድ ሶሊ ይሄ ፐርማነንት ነው። 3 ፎርም ይኖረዋል አርኤንኤ፣ ሜሴንጀር፣ ትራንስፈርና ራይቦዞማል። ዲኤንኤ ሲባል አንድ ፎርም ነው ያለው but with an almost infinite variety with that form። እዛ ፎርም ላይ የተለያየ ቫራይቲ ይኖረዋል ዲኤንኤ የሚባለው ነገር እንጂ ዲኤንኤ ለዚህ ቦታ ከፍለን ብለን ምንገልጸው ነገር የለም። ለአርኤንኤ ግን ለሶስት መክፈል እንችላለን ማለት ነው። ስለዚህ አሁን ስለ አርኤንኤ ዲኤንኤ ጨረስን። ቀጣይ የምናየው ስለ ኢንኦርጋኒክ ቤዝ ኦፍ ላይፍ። ስለዚህ ኦርጋኒክ ኮምፓውንዶችን ጨረስን። ስለ ኢንኦርጋኒኮቹ ነው የምናወራው። ስለ ወተርና ሚነራል ለመነሳት የፈለገው ኦል ሴልስ ቲሹስ ኦርጋንስ they are composed of chemical። ሁሉም ሴል፣ ሁሉም ቲሹ፣ ሁሉም ኦርጋን በምን የተሰራ ነው? በኬሚካል የተሰራ ነው። some of the chemical substances found in non-living matter as well as while the others are found in living organisms only። አንዳንዶቹ ኬሚካል ሰብስታንሶች ህይወት የሌላቸው ነገሮች ላይ ማተሮች ላይ ይገኛሉ። አንዳንዶቹ ደግሞ ሊቪንግ ኦርጋኒዝሞች ላይ ብቻ ይገኛሉ። out of all the elements found on the earth about 24 are essential for life። አጠቃላይ ካሉ ኤሌመንቶች ምድር ላይ ካሉት ለህይወታችን የሚያስፈልጉት about 24ቶቹ ያክል ኤሌመንቶች ያስፈልጉናል። they occur in different proportion in cell። ስለዚህ ያስፈልጉናል ስንል ሴሎቻችን ውስጥ አሉ ማለት ነው አይደለ? ስለዚህ የሚገኙበት አማውንት ከሰብስታንስ ከኤሌመንት የተለያየ ይሆናል ማለት ነው። መጀመሪያ የምናየው ግን ወተር ነው። the most important ማለት ነው ለህይወታችን በጣም ጠቃሚ ሆነውን ውሃን እናያለን። it the most abundant and typically making up between 60 up to 95% of the fresh mass of living organism። የአንድ living organism ከ60 እስከ 95% ምንድነው? ውሃ ነው። without water life couldn't exist on this planet። የሚታወቅ ነገር ነው። ያለ ውሃ ፕላኔታችን አትኖርም። it's important for two reasons። ለምንድን ነው ያ የሆነው? ሁለት ምክንያት አለው። first it's a vital chemical constituent of living cell። ሴል የተባለው ነገር አብዛኛው ፐርሰንቱ ምንድነው? ውሃ ነው።
ስለዚህ ያ ውሃ ከሌለ ሴሎች የሉም፣ ሴል ከሌለ ቲሹ የለም፣ ቲሹ ከሌለ ኦርጋን የለም፣ ኦርጋን ከሌለ ኦርጋን ሲስተም የለም፣ ኦርጋን ሲስተም ከሌለ ያ ኦርጋኒዝም አይኖርም፣ ኦርጋኒዝም ከሌለ ላይፍ የሚባል ነገር የለም ማለት ነው። ሁለተኛው ጥቅሙ it provides an environment for those organisms that lives in water። ውሃ በጣም ብዙ ጥቅም አለው። አንደኛውን ጥቅም አናነሳን። ሁለተኛው ሌሎች ይኖሩበታል ውሃ ውስጥ እንደ መኖሪያ ነው። ከውሃ ምን አለ? ሌሎቹ ልክ እንደ መኖሪያ ስፍራቸው እንደ ሀቢታታቸው ነው ማለት ነው። ሶ እነዚህን እናጣለን። and the interesting chemical and physical property of water are due to its small size። በጣም እንደዚህ ይሄ ኬሚካል እና ፊዚካል ፕሮፐርቲ ኦፍ የውሃው የመጣው አንደኛ ስሞል ሳይዝ በመሆኑ ምክንያት ነው። ዲዩ ቱ ኢትስ ፖላሪቲ ነው። ስለ ፖላሪቲ ታውቃላችሁ አይደል? አይ ፖላር ነን ፖላር ኮምፓውንድ ተብሎ ኬሚስትሪ ላይ እንደተማራችሁት ውሃ እንደምናውቀው ፖላር ኮምፓውንድ ነው። ስለ ዳይፖል ሞመንት ካስታወሳችሁ አንድ ፖላር ኮምፓውንድ የተባለው ዳይፖል ሞመንቱ ከዜሮ የተለየ ስለሆነ ነው አይደል? ዳይፖል ሞመንት ሲሰራ ግን ዜሮ ከሆነ ያን ነገር ነን ፖላር እንለዋለን። ውሃ ፖላር ነው ምክንያቱም ኦክሲጅን በኤሌክትሮኔጌቲቪቲ ከሃይድሮጅን ስለሚበልጥ ምናምን ብሎ ኬሚስትሪ ላይ እንደተነሳው ማለት ነው። ኤንድ ቱ ሃይድሮጅን ቦንዲንግ ቢትዊን ኢትስ ሞለኪውል ውሃን ከውሃ ያያያዘው ቦንድ ሃይድሮጅን ቦንዲንግ ነው አይደለ? ምክንያቱም ሃይድሮጅን ቦንዲንግ ማለት ሃይድሮጅን ከኦክሲጅን፣ ሃይድሮጅን ከፍሎሪን፣ ሃይድሮጅን ከናይትሮጅን ያለ ቦንድ ነው አይደል? ከፎን ምንለው ማለት ነው። ሶ በዚህ ምክንያት በሞለኪውሎቹ መካከል ያለው ቦንድ ይሄ ነው ማለት ነው፣ ሃይድሮጅን ቦንዲንግ። በዚህ ምክንያት ነው የውሃ ፊዚካልና ኬሚካል ፕሮፐርቲ የመጣው ማለት ነው። ስለ ፕሮፐርቲ ኦፍ ዋተር ኤንድ ሲግኒፊካንስ ኢን ሊቪንግ ቲንግስ የውሃ ጥቅም ምንድነው? በሊቪንግ ቲንግሶች ላይ ያለውስ ጥቅም? እሺ አንደኛው ፕሮፐርቲ ኦፍ ዋተር ሊኩዊድ ነው። አት ሩም ቴምፕሬቸር ውሃ ሊኩዊድ መሆኑ ምንድነው ጥቅሙ? ሚዲያ ፎር ሊቪንግ ቲንግስ ለሊቪንግ ቲንግሶች ልክ እንደ ሚዲየም እንጠቀምበታለን። ኤንድ ፎር ዘ ኬሚስትሪ ኦፍ ላይፍ እንግዲህ ውሃ ሊኩዊድ ሆኖ ምንድነው ጥቅሙ ብትባሉ አይጠፋችሁም አይደል? ሁለተኛው ቬሪ ሃይ ላተንት ሂት። ላተንት ሂት ማለት ምን ማለት መሰላችሁ? የውሃውን ቴምፕሬቸር ከፍ ለማድረግ that means ውሃውን ለማፍላት ቴምፕሬቸሩን ከፍ ለማድረግ ከፍተኛ ኢነርጂ ይፈልጋል። ያ ነው ላተንት ሂት ማለት። ሙቀቱን ኢነርጂውን ከፍ ለማድረግ ምን ያደርጋል? ቴምፕሬቸር ከፍ ለማድረግ ከፍተኛ ሙቀት ይፈልገናል ውሃ ማለት ነው። በቶሎ አለመፍላቱ ማለት ነው። ውሃ በቶሎ አይፈላም ከሌሎች ነገሮች አንፃር። አልኮልና ውሃ አንድ ላይ ብናስቀምጠው ቶሎ የሚሞቀው ማን ነው? አልኮል ነው። ውሃ ይዘገያል። ይሄ ነው ላተንት ሂት ማለት። much heat energy is needed to raise the temperature of the water። የውሃውን ቴምፕሬቸር ከፍ ለማድረግ የሚያስፈልገን ኢነርጂ ትልቅ ነው። ያ መሆኑ ጥቅሙ ምንድነው? aquatic environments are slow to change the temperature. large organisms have stable temperature in the face of fluctuating temperature። ስለዚህ ኦርጋኒዝሞች እንደምናውቀው አብዛኛው ነገራቸው ውሃ ነው። ስለዚህ ያ ቶሎ ቴምፕሬቸሩ ከፍ አለማለቱ ምን ያደርጋቸዋል? ቴምፕሬቸር ፍላክቹዌት ባረገ ቁጥር ውሃው ስቴብል ነው። ብዙ አይሞቅም፣ ብዙ ኢነርጂ ምን አያደርግም? አብዞርቭ አያደርግም። ቴምፕሬቸሩ ብዙ አይጨምርም። ስለዚህ እነዛ ኦርጋኒዝሞች ስቴብል የሆኑ ይቆያሉ ማለት ነው። ቬሪ ሃይ ላተንት ሂት ስላለው። ሶስተኛው ፕሮፐርቲ ቬሪ ሃይ ላተንት ሂት ኦፍ ቫፖራይዜሽን። ላተንት ሂት ኦፍ ቫፖራይዜሽን ከላተንት ሂት የሚለየው ቫፖራይዜሽን የሚለው ቃል ነው። ዳት ሚንስ ውሃን ወደ ቫፐር ለመቀየር ከፍተኛ አማውንት ኦፍ ኢነርጂ ያስፈልገናል። ከፍተኛ አማውንት ኦፍ ሂት ይፈልጋል። ይሄ ቴምፕሬቸሩን ሲምፕሊ ለመጨመር ነው ላተንት ሂት ማለት በ1 ዲግሪ ሴልሺየስ ለመጨመር እንደማለት ነው። ይሄ ግን ቬሪ ሃይ ላተንት ሂት ኦፍ ቫፖራይዜሽን ማለት ውሃን ኢቫፖሬት ለማድረግ ከፍተኛ ሂት ያስፈልገናል። ይሄ ጥቅሙ ምንድነው? ኢቫፖሬሽን ኦፍ ዋተር ኢን ስዊት ኦር ኢን ዘ ትራንስፓይሬሽን ኮዝስ ማርክድ ኩሊንግ ነው የሚለው። and much heat is lost by evaporation of small quantity of water። በተለይ እነዚህ ኢኳሮቲክ አኒማልስ ኤንድ ዋርም ብለድድ የሚባሉት አኒማሎች ራሳቸውን ኩል ለማድረግ ለማቀዝቀዝ ምን ነው የሚጠቀሙት? ላብ ነው አይደለ? አንደኛው እንትን ማረጊያ መንገድ ኩል ማረጊያ መንገድ ሜተዱ አንዱ ስዊት ነው አይደለ? ስለዚህ ይሄ ምድረው ጥቅሙ much heat is lost by evaporation of small quantity of water። በትንሽ ውሃ ውስጥ ብዙ ሙቀት ነው ከሰውነታችን የሚወጣው። ያ የሆነበት ምክንያት ውሃ ቶሎ ኢቫፖሬት አያደርግም፣ ቶሎ አይተንም። ስለዚህ አብዛኛው ሙቀት ምን ያደርጋል? ከሰውነታችን በላብ መልክ እንዲወጣ ያደርጋል ማለት ነው። ይሄ ነው very high latent heat of vaporization መሆኑ ለሊቪንግ ኦርጋኒዝሞች ጥቅሙ ማለት ነው። ሌላኛው የውሃ ፕሮፐርቲ very high latent heat of fusion and vaporization almost ተቃራኒ ናቸው። ይሄ ምን ማለት ነው? much heat must be removed before freezing occurs። ስለዚህ ወደ ሶሊድ ስቴት ለመመለስ ከፍተኛ የሆነ ኢነርጂ ይፈልጋል። በተመሳሳይ ላተንት ሂት ኦፍ ቫፖራይዜሽኑም ፊውዥኑም የውሃ ከፍተኛ ነው። ይሄ ደግሞ it's very useful for the content of cell and aquatic environments are slow to freeze in cold weather። ስለዚህ ውሃን አስቡት በጣም በቶሎ ወደ በረዶ ቢቀየር አኳቲክ ኢንቫይሮንመንቱ በሙሉ እኮ ነበር የሚበላሸው። ለምን? ትንሽ ኃይለኛ ብርድ ነገር ሲመጣ፣ ኃይለኛ ቅዝቃዜ ሲመጣ
ውሃው የሚኖሩበት ውሃ አይኖርም፣ ወደ በረዶነት ይቀየራሉ። እነዛ አኒማሎች የሰርቫይቫል ጉዳያቸው ያከትም ነበር። ግን ውሃ ሲሰራ ራሱ በተፈጥሮ በቶሎ ወደ በረዶነት ስለማይቀየር እነዛ አኳቲክ ኢንቫይሮንመንት ላይ ያሉት አኒማሎች እንስሳቶች በሰላም እንዲኖሩ አድርጓል ማለት ነው። ሌላኛው ደግሞ ማክሲመም ዴንሲቲ አት 4 ዲግሪ ሴልሺየስ 4 ዲግሪ ሴልሺየስ አካባቢ ማክሲመም ዴንሲቲ ይኖራል። እንዴት? the ice is less dense than the water። እሺ ስታስቡት በረዶና ውሃ በዴንሲቲ ማን ነው ከፍተኛ? ማን ይመስላችኋል? ኖርማሊ በዴንሲቲው ከፍተኛው ወተር ነው፣ ሊኩዊድ ወተሩ ነው ከአይሱ። በጣም ኮልድ ዌዘር ላይ ይሄ መሆኑ ጥቅሙ ምንድነው? the ice forms at the surface of water insulting the water below. when the surface water does freeze aquatic life can survive below the ice። ስለዚህ ኃይለኛ ሙቀት በሚኖር ጊዜ ልክ እንትን ሲሆን በረዶ ሲኖር በረዶ ከውሃው ላይ ይሆናል። ሊኩዊድ ውሃ ከስር ይኖራል፣ በረዶ የሰራው ነገር ከላይ ይሆናል። ልክ ሙቀት ሲሆን ምን ያደርገዋል ማለት ነው? ይሄ በረዶ ለውሃው እንትን ይሰጠዋል፣ ቅዝቃዜውን ይሰጠዋል። ስለዚህ የማረጋጋት ስራ ይሰራል ማለት ነው። ኢንሰልት ያደርገዋል፣ ከስር ያለውን ውሃ ኢንሰልት ያደርገዋል ማለት ነው። so when the surface water does freeze aquatic life can survive below the ice። ስለዚህ ከአይስ በታች ያሉት አኳቲክ ላይፍ በሙሉ ሰርቫይቭ ማድረግ ይችላሉ ማለት ነው። ይሄ ነው ጥቅሙ። ሌላኛው ደግሞ very high surface tension መኖሩ ነው። the water molecules at the surface with air orient so that the hydrogen bond face inward ነው የሚለው። ሶ ይሄ ደግሞ ምን ማለት ነው? high surface tension አለ ወተር ማለት ውሃ እንደምናውቀው እርስ በርሱ የተያያዘው በሃይድሮጂን ቦንዲንግ ነው። ስለዚህ at the surface part of የውሃው ሰርፌስ አካባቢ ያሉት ሃይድሮጂን ቦንድ እርስ በርስ በደንብ የተያያዘ ስለሆነ ሰው ትንንሽ ኢንሴክቶች ያንን ተራምደው ራሱ መሄድ ይችላሉ ውሃውን ማለት ነው። ስለዚህ ይሄ ነው ሃይ ሰርፌስ ቴንሽን ማለት ፊዚክስ ላይ በደንብ አለ በሰፊው። ስለዚህ ይሄ መሆኑ ጥቅሙ ምንድነው? certain small animals exploit surface tension to land on and move over the surface of the water ነው። ኢንሴክቶች እና ሌሎች ስሞል የሆኑ አኒማሎች እንዲራመዱ ይሆናል ማለት ነው። ሌላኛው ደግሞ very low viscosity። viscosity ማለት ምን ማለት ነው? resistance to flow ማለት ነው። ምን ያህል አንድ ነገር ላለመፍሰስ ራሱን ሬዚስት ያደርጋል። ለምሳሌ ከዚህ በፊትም ኤግዛምፕል ሰጥቻለሁ ፊዚክስ ላይ ማርና ውሃ ቪስኮሲቲው አንድ አይደለም። ማር ብንደፋው ቶሎ አይንቀሳቀስም ማሩ አይደል? አንዴ የተደፋ ውሃ ግን ከደፋነው ቦታ እስከ ሌላ ቦታ ድረስ ውሃው ይንቀሳቀሳል። ለምንድን ነው? ማር ቪስኮሲቲው ከፍ ያለ ነው። ላለመፍሰስ ያለው ሬዚስታንስ ከፍ ያለ ላለሙቭ ላለማድረግ ማለት ነው። ውሃ ሎ ቪስኮሲቲ ነው ያለው። that means ሎ ቪስኮሲቲ ነው ያለው ማለት water flows easily through narrow capillaries። በጣም ካፒላሪስ የምንላቸው እንደምናውቀው very narrow ጠባብ የሆኑ ቲዩቦች ናቸው። ስለዚህ በዛ ውስጥ በቀላሉ ማለፍ ይችላል። ነገር ግን ሃይ ቪስኮሲቲ ቢኖረው ልክ ውሃ እንደማር ቢሆን ኖሮ በካፒላሪስ ማለፍ ይችላል? አይችልም፣ መንቀሳቀስ አይችልም። ስለዚህ ውሃ ሙቭ ካላረገ ደግሞ ምንድነው ሴሎቻችን አይሰሩም። ደም ራሱ አብዛኛው ክፍሉ ውሃ ነው አይደለ? ፕላዝማ የምንለው ሶ ሎ ቪስኮሲቲ ማለት ኢዚሊ መንቀሳቀስ ሙቭ ማድረግ ይችላል ማለት ነው። ሌላኛው ደግሞ ሃይ ሰርፌስ ኮሄዥን። ሰርፌስ ኮሄዥኑ ከፍተኛ ነው ኦር ሰርፌስ ኮሄዥንም ይሉታል። ምን ማለት ነው ይሄ? ሁለት አይነት ፎርስ ታውቃላችሁ አይደል? አድሄሲቭ እና ኮሄሲቭ ፎርስ። አድሄሲቭ ፎርስ ማለት ሁለት የተለያዩ ነገሮች እርስ በርሳቸው የሚኖራቸው ፎርስ ማለት ነው። ሁለት የተለያዩ ነገሮች ሊሆኑ ይችላሉ። ለምሳሌ ውሃ ከታች ወደ ላይ ወደ ስቲም ወደ ሊፍ ሲንቀሳቀስ ውሃው ከነ ዛይለም ነው አይደለ? ይዞት የሚንቀሳቀሰው ሙቭ የሚያደርገው ሶ ከዛይለም ጋር የሚኖረው ምን አይነት ፎርስ ነው? አድሄሲቭ ነው የሚባለው። ከስቲሙ ጋር አድሄሲቭ ነው የሚባለው የተለያየ ነገር። ኮሄሲቭ ግን ውሃው እርስ በርስ ያለው ማለት ነው። ውሃው እርስ በርስ ሃይ ሰርፌስ ኮሄዥን ይኖረዋል። እርስ በርስ በጣም የተያያዘ ነው ማለት ነው። so with low viscosity capillary become possible water moves extremely narrow spaces between soil particles and in soil walls ማለት ነው። ይሄ ነው ጥቅሙ። high surface tension የሚለው በድጋሚ ነው የመጣው። water column doesn't break or pull apart under the tension and it can be lifted by force applied at the top። ያው የሰጣችሁን ኤግዛምፕል ማለት ነው። movement of water the xylem of tall trees ማለት ነው። ውሃ ኮሄሲቭ ፎርሱ ከፍተኛ በመሆኑ ከአድሄሲቭ ፎርሱ ኮሄሲቭ ፎርሱ ከፍተኛ በመሆኑ ኢዚሊ ከታች ወደ ላይ ሙቭ ማድረግ ይችላል ማለት ነው። አጠቃላይ የውሃ ፕሮፐርቲ እና ጥቅሙ ይሄን ይመስላል። ሶስት የቀሩን ይኖራሉ ግን ሌላኛው ዩኒቨርሳል ሶልቨንት መሆኑ ነው። ዩኒቨርሳል ሶልቨንት መሆኑ ምንድነው? አሟሚ ነው ማለት ነው። ውሃ ለብዙ ነገሮች አሟሚ ነው። ሶ ኢት ሚዲየም ፎር ኬሚካል ሪአክሽን ኦፍ ላይፍ ሰውነታችን ውስጥ ባሉ ኬሚካል ሪአክሽኖች ውስጥ በዚህ መልኩ ይሳተፋል። አስ ትራንስፖርት ሚዲየም እንደ አንቀሳቃሽ ብለድ ውስጥ ሌሎች ሲስተሞች ውስጥ እዚህ ጋር የተጠቀሱት ውስጥ ዛይለም፣ ፎይለም፣ አሊመንተሪ ካናል፣ ሊምፋቲክ፣ ኤክዞተሪ ሲስተም እነዚህ ሁላ ሲስተሞች ላይ እንደ ትራንስፖርት ሚዲየም ያገለግላል። ሌላኛው ሃይ ትራንስሚሽን ኦፍ ቪዚብል ላይት
ውሃ ከለርለስ ነው የታወቀ ነው። ላይትን ምን ያደርጋል? ትራንስሚት የማድረግ ከፍተኛ አቅም ይኖረዋል። ውሃ ትራንስሚት ማድረጉ ምን ጥቅም ያለው ይመስላችኋል? ከታች ያሉ እንስሳቶች ውሃ ውስጥ ያሉት እንስሳቶች እንግዲህ ፀሐይ ካላገኘ ፕላንቶች ምግብ አያዘጋጁም አይደለ? ስለዚህ እታች ያሉት አኒማሎች ምናልባት እርስ በርሳቸውን አብዛኞቹ የሚበላሉት ይታወቃል። ይሄ ግን ውስጥ ያሉት ፕላንቶች ፎቶ ሴንታሳይዝ ማድረግ ከፈለጉ ወይም ያ ብቃት ካላቸው ፀሐይ ማግኘት አለባቸው። ስለዚህ ፀሐይ ማንን ማለፍ አለበት? ውሃውን ማለፍ አለበት፣ እታች ከውሃው ታች ያሉትን ፕላንቶች ለማግኘት ማለት ነው። ስለዚህ ላይት ማስተላለፉ ራሱ ሌላ ጥቅም ነው። ሌላኛው እንደ ሬጀንት እንጠቀምበታለን ወይም እንደ ሬጀንት ያገለግላል። ሬጀንት ምን ማለት ነው? it acts as essential metabolite that means participate in the chemical reaction of metabolism ብዙ ሪአክሽኖች በሰውነታችን ውስጥ ያሉትና በሌሎች አኒማሎች ላይ ያሉትን ኬሚካል ሪአክሽኖች ውስጥ ፓርቲሲፔት ያደርጋል፣ ተሳታፊ ነው ማለት ነው። ኤግዛምፕል እዚህ ጋር የተቀመጠው it's a source of hydrogen in photosynthesis ላይ ፎቶሲንቴሲስ ላይ ሃይድሮጅን ያስፈልጋል አያስፈልግም? ያስፈልጋል። ያንን ሃይድሮጅን ኬስ ነው የምናገኘው? ወተርን ስፕሊት በማድረግ ነው። ኢን ሃይድሮላይሲስ ሪአክሽን ማለት ወተርን በማስገባት መበተን ነው አይደለ? ስለዚህ ይሄ ሃይድሮላይሲስ እንዲካሄድ የግድ ውሃ አስፈላጊ ነው። እዚህ ጋር ቴብል 2.3 some biological important function of water ምን ጥቅም ሊኖረው ይችላል water biological የሚለውን በፕላንት እና በአኒማል ከፋፍሎ ያሳየናል። ኢን ፕላንት ኦስሞሲስ እና ተርጂዲቲ የምንላቸው ነገሮች አሉ። ኦስሞሲስ ማለት water movement from high to low ማለት ነው። ከሃይ አማውንት ወደ ሎ ውሃ ብዙ ካለበት ወደ ሌለበት ነው የሚፈሰው አይደለ? ተርጂዲቲ የምንለው ደግሞ እንደምናውቀው የሴል ዎል እና ቫኪዩል የሚባሉ የፕላንት ክፍሎች አሉ አይደል? እነዛ ክፍሎች ሼፓቸውን ይዘው የቆዩት በውሃ ሲሞሉ ነው። በውሃ ሲሞሉ ልክ ሴል ዎል ቫኪዩል ላይ ቫኪዩል ሴል ዎል ላይ ምን ያደርጋል? ፕሬሸር ያሳድራል። ያው ሴል ዎል ያቀፈው ፓርት ነው፣ የላይኛው ፓርት ነው እንደምታውቁት። ቫኪዩል ውስጥ ነው በፕላንት ሴል ውስጥ ያለው። ስለዚህ ኢነፍ ወተር ካለው ፕላንት ሴሉ ስትራክቸሩን ይዞ ይቆያል። ያንን ተርጂድ እንለዋለን ኦር ተርጂዲቲ እንለዋለን። ስለዚህ ያ ተርጂዲቲ የመጣው በውሃ ምክንያት ነው። ሪኤጀንት ኢን ፎቶሲንቴሲስ እንዴት ነው ሪኤጀንት የሆነው? ኤግዛምፕል አሳልፈናል። ትራንስፓይሬሽን፣ ትራንስሎኬሽን ኦፍ ኢንኦርጋኒክ አዮን ኤንድ ኦርጋኒክ ሞለኪውል። ኢንኦርጋኒክ አዮን እና ኦርጋኒክ ሞለኪውል ትራንስሎኬት ያደርጋል ውሃ እንደምታውቁት። ጀርሚኔሽን ኦፍ ሲድ ጀርሚኔት ሲያደርግ ውሃ ያስፈልገዋል አይደል? ግድ። ስለዚህ ስለ ፕላንት ይሄን የመሰሉ ጥቅሞችን ማንሳት እንችላለን። አኒማል ላይ ካልን transport in blood vascular and lymphatic and excretory systems እነዚህ የብለድ ሲስተሞች ላይ ልክ ውሃ እንደ ትራንስፖርት ያገለግላል ማለት ነው። ሌላኛው ኦስሞ ሬጉሌሽን ነው። ኦስሞ ሬጉሌሽን ምን እንደሆነ ታውቃላችሁ? 9ኛ እና 10ኛ ክፍል ላይ ባዮሎጂ ላይ የተነሳ ሀሳብ ነው። ኩሊንግ ባይ ኤቫፖሬሽን፣ ሉብሪኬሽን፣ ሰፖርት ራሱ አለ ውሃ ማለት ነው። ልክ እንደዚህ ወርሞች ምናምን እነዚህ ወርሞች ትንንሽ የሆኑ ወርሞች ሃይድሮስታቲክ ስኬሌተን የሚባል አለ። ስለዚህ ያንን ሃይድሮስታቲክ ስኬሌተን ሰፖርት የሚያደርገው ውሃ ነው በሚገርማችሁ ማለት ነው። ሌላው ጥቅሙ ፕሮቴክሽን ነው። ይሄን ይመስላል በአጠቃላይ ጥቅሙ። ኦል ኦርጋኒዝምስ ስትራክቸር ሶልቨንት ኤንድ ሚዲያ ፎር ዲፊውዥን ሪአጀንት ኢን ሃይድሮላይሲስ። በአጠቃላይ ለሁሉም ኦርጋኒዝሞች ደግሞ ይሄን የተሰኘ እዚህ ላይ የተዘረዘሩትን ጥቅሞች አሉ ማለት ነው። ያው ኖርማሊ ብዙ ዲቴል እያወራሁ አይደለም፣ ባጭሩ እየነገርኳችሁ ያለሁት ብዙ ማንሳት ያለብን አስፈላጊ ነገሮች ስላሉ ጊዜ ከመቆጠብ አንፃር ነው። ሌላው ሚነራል ኤንድ ሳልትስ ላይ ገባን። ሚነራልስ ፎርም ኢምፖርታንት ኮምፖነንትስ ኦፍ ኦርጋኒክ ኤንድ ኢንኦርጋኒክ ሞለኪውል። ሚነራል የምንላቸው እነዚህ ኦርጋኒክ እና ኢንኦርጋኒክ ሞለኪውሎች ኢምፖርታንት የሆነው ኮምፖነንት ነው ማለት ነው ሚነራል። ሶ the mineral which are essential for the growth and development form essential elements required in large quantity ይላል። ስለዚህ ሚነራሎችን ለሁለት መክፈል እንችላለን፣ ሜጀር እና ማይነር እንዳስፈላጊ ናቸው። ሜጀር የሚባሉት ካልሲየም፣ ፎስፈረስ፣ ናይትሮጅን፣ ሶዲየም፣ ክሎሪን፣ ማግኒዚየም፣ ሰልፈር እነዚህ ኢሴንሻል ሜጀር የምንላቸው ማለት ነው። አንዳንዶቹ ደግሞ ብዙ የማይፈለጉ ኤሌመንቶች አሉ፣ ለሆነ ፐርፐዝ ብቻ ስፔሲፊክ ፐርፐዝ ብቻ የምንፈልጋቸው እነዚህ እና አይረን፣ ማንጋነዝ፣ ሞሊቢዲየም፣ ኮፐር፣ ኮባልት፣ ዚንክ፣ ፍሎሪን፣ አዮዲን እነዚህ ሁላ ደግሞ ምን ይባላሉ? ማይነር ይባላሉ። ኦር ኢን ስሞል አማውንት የሚያስፈልጉን ማለት ነው። እያንዳንዱ ኤሌመንቶችን ለማየት ባንችልም አብዛኞቹን ጥቅማቸውን ለማየት እንሞክራለን ካሁን በኋላ። ካልሲየም strength and rigidity to bone scientists ለጥርሳችን እና ለአጥንታችን ጥንካሬ ይሰጣል። ሌላው ጥቅሙ it's used as fertilizer in bone dust exoskeleton of invertebrates የሚባሉት ይሄ ስፓይናል ኮርድ የሌላቸው እንደ ኤግዞስኬሌተን ያገለግላል ማለት ነው። ምክንያቱም ካልሲየም ካርቦኔት አንዱ የኤግዞስኬሌተን ኮምፖነንት ስለሆነ ማለት ነው። ሌላ ሞሉስከስ ለተባሉት ደግሞ እንደ ሼል ያገለግላል። የነሱ ሼል ከምንድን ነው የተሰራው? ከካልሲየም ኦክሳይድ ነው የተሰራው። ስለዚህ ለካልሲየም ሌላኛው ጥቅሙ ይሄ ነው። ፎርሜሽን ኦፍ ሚድል ላሜላ ኢን ፕላንት ሴል ዎል
ፕላንት ሴል ወል ሲሰራ የራሱ ሌየር አለው። ስለዚህ ሚድል ላሚላው በማን ነው የተሞላው? በካልሲየም ነው የተሞላው ማለት ነው። ስለዚህ የካልሲየም ጥቅሞች እነዚህ ይመስላሉ። ሰልፈር ስንሄድ ፕሮቲን ማምረት ላይ ልክ ጥፍራችን እና ጸጉራችን ኬራቲን ከተሰኘ ፕሮቲን ነው አይደለ የተመረቱት። ኬራቲን ደግሞ ኦልሞስት በቃ ሰልፈር ሜጀር ኮምፖነንቱ ነው ማለት እንችላለን። ሌላው ሰልፈር ጥቅሙ ኦርጋኒክ ኮምፓውንዶችን ማምረት ልክ ኮኤንዛይም ኤ የምንለው ፎቶሲንቴሲስ ላይ የምንጠቀመው ማለት ነው። ሶሪ ፎቶሲንቴሲስ ሳይሆን ሪስፓይሬሽን ላይ ማለት ነው። ሌላው ናይትሮጅን ነው። ናይትሮጅን ደግሞ ሲንቴሲስ ኦፍ ፕሮቲን ኒውክሊክ አሲድ ኤንድ ኦርጋኒክ ኮምፓውንድ እነዚህን ለማምረት ይጠቅማል ናይትሮጅን። ሌላው የክሎሮፊል ራሱ ሲንተሳይዝድ ሲደረግ ናይትሮጅን በጣም አስፈላጊ ነው ማለት ነው። ስለዚህ እነዚህ የሜጀሮቹ ነው እያነሳን ያለ ነው። ፎስፈረስ እንዲሁ ኒውክሊክ አሲድ ፕሮዳክሽን ላይ ኤቲፒ ስንል አዴኒን ትራይፎስፌት ነው። ስለዚህ ፎስፈረስ አለው። ፕሮቲን ሲመረት ፎስፈረስ ያስፈልጋል። ቦን ኤንድ ቲዝ ፎስፈረስ ያስፈልጋል። ኤንድ አስ ፎስፎሊፒድ ኢን ሜምብሬንስ እንደምናውቀው ሴል ሜምብሬን ከፎስፎሊፒድ ነው የተሰራው። ያው የግድ ደግሞ ፎስፈረስ ያስፈልጋል ለዚህ ሪጂዲቲ ቱ ቦዝ ሴንቲዝ ማለት ነው። ለሁለቱም ለጥርስም ለአጥንትም ጥንካሬ እና ሪጂዲቲ ምን ያስፈልጋል? ፎስፈረስ ያስፈልጋል ማለት ነው። በተመሳሳይ ካልሲየም እንዳስፈልገው ማለት ነው። ወደ ማግኒዥየም ስንሄድ የክሎሮፊል ስትራክቸር ከማግኒዥየም ይይዛል ማለት ነው። ማግኒዥየም ራሱ አንዱ የክሎሮፊል ስትራክቸር ነው። ኤንድ ኮፋክተርስ ኦፍ ኢንዛይም ላይክ ኤቲፒዝ እንደምናውቀው ኢንዛይም ኮፋክተር የሚባል ነገር አለው አይደለ? አንድ ኢንዛይም አክቲቭ ኢንዛይም እንዲሆን ኮፋክተር የሚባል ነገር ያስፈልገዋል። ስለዚህ ማግኒዥየም አንዱ አሴ ኮፋክተር እንጠቀምበታለን ማለት ነው። ሌላው ደግሞ ሶዲየም ነው። ሶዲየም ምናልባት ይህንን ልብ ብላችሁ ማወቅ ይኖርባችኋል። ሜንቴናንስ ኦፍ ኤሌክትሪክ ፖቴንሻል አክሮስ ዘ ሜምብሬን ኤሌክትሪክ ፖቴንሻል የሚባል ነገር አለ አይደለ? አንድ ሚሴጅ ሲተላለፍ በኒውሮናችን በኤሌክትሪክ ፖቴንሻል ምክንያት ነው የሚተላለፈው። ይሄ ነርቭ ኢምፐልስ ያለው ማለት ነው። እና ይሄ ኤሌክትሪክ ፖቴንሻል ሜንቴናንስ ላይ ሶዲየም ከፍተኛ አስተዋጽኦ አለው ማለት ነው። ኮንዳክሽን ኦፍ ነርቭ ኢምፐልስ ያልኩት ይሄ ነው። ኤንድ ባላንስ ኦፍ አናዮን ኦር ካታዮን ኤንድ ኦስሞቲክ ባላንስ ኦፍ ሴሉላር ፍሉድ ይሄ የሰውነታችን ኦስሞቲክ ባላንሱ ካልተጠበቀ ለኃይለኛ የሆነ ችግር ነው የምንዳረገው ማለት ነው። ስለዚህ ይሄንን ባላንስ የሚጠብቀው ሶዲየም ነው ማለት ነው። በአናዮን እና በካታዮን መካከል ያለውንም ባላንስ እንዲሁ ሶዲየም ይጠብቃል ማለት ነው። ሌላው ጥቅሙ ደግሞ አሴ ኮፋክተር ነው። ኢን ፎቶሲንቴሲስ ኤንድ ሪስፓይሬሽን ኮፋክተር ምን እንደሆነ አሳልፍ ያለው። ሌላው ደግሞ ፖታሺየም ነው። ፖታሺየም ከሶዲየም ጋር ተመሳሳይ የሆነ ጥቅም ይኖረዋል። ነገር ግን ምን ሊለየው ይችላል? ጀነራሊ there is a sodium potassium pump ሶዲየም ፖታሺየም ፓምፕ ማለት ሶዲየም አዮን እና ሶዲየም አዮን እና ፖታሺየም አዮን ኤክስቼንጅ አለ። ስለዚህ ያ ላይ ደግሞ ፖታሺየም አስፈላጊው ነገር ነው ማለት ነው። ሁለተኛ ትሬስ ምንላቸው በጥቂቱ የሚያስፈልጉ ኤሌመንቶች ናቸው ማለት ነው። አንደኛው አይረን ነው። አይረን ምንድነው ጥቅሙ? የታወቀው ጥቅሙ ኦክሲጅን ካሪየር ነው። እንደምናውቀው ሄሞግሎቢን የሚባል ነገር በሰውነታችን ውስጥ ሬድ ብለድ ሴሎች ኦክሲጅን እንዲያስተላልፉ ያደርጋል አይደለ? በሄሞግሎቢን ምክንያት ነው ሬድ ብለድ ሴል ኦክሲጅን የሚያስተላልፈው። ያ ሄሞግሎቢን ደግሞ ከምንድነው የተሰራው? ከአይረን ነው የተሰራው። ስለዚህ አንደኛው ጥቅሙ ይሄ ነው። ሌላው ደግሞ ሳይቶክሮም የምንለው ነገር አለ አይደለ? ስለ ሪስፓይሬሽን እና ፎቶሲንቴሲስ ስናወራ ይሄ ሳይቶክሮም የሚባል ላይ እንደምን ያገለግላል? እንደ ኤሌክትሮን ኬሪየር ያገለግላል ማለት ነው። ኤሌክትሮንን ኬሪ ያደርጋል አይረን ራሱ። ሌላው ደግሞ ክሎሮፊል ሲንተሳይዝ ላይ ክሎሮፊል ሲመረት እንዲሁ አይረን ጥቅም ይኖረዋል ማለት ነው። የአይረን እጥረት ደግሞ ምን ያስከትላል? አኒሚያ የተሰኘ በሽታ ያስከትላል ማለት ነው። ሌላኛው ማንጋነስ ነው። ማንጋነስ ፋቲ አሲድ ኦክሲዴሽን ላይ ጥቅም ይኖረዋል እና ደግሞ ሪስፓይሬሽን እና ፎቶሲንቴሲስ ላይ ለኢንዛይሞች ጥቅም ይኖረዋል ማለት ነው። ሌላው ደግሞ ቦን ዴቨሎፕመንት ላይም እንዲሁ የራሱ አስተዋጽኦ ይኖረዋል። ሌላው ሞሊብዲኒየም ምንለው ኦር ኤምኦ ሲምቦሉ ፊክሴሽን ኦፍ ናይትሮጅን ካታላይዝድ ባይ ናይትሮጂኔስ ናይትሮጅንን ፊክስ በማድረግ ናይትሮጂኔስ በተሰኘ ኢንዛይም ካታላይዝ የሆነውን ማለት ነው። ክሮም ቀጣይ በኋላ ደግሞ ክሮም አልኩ ኮፐር ነው ኦር ሲዩ ማለት ነው። ኮፐር ምንለው ኤሌክትሮን ካሪየር ኢን ሳይቶክሮም ላይ ኤሌክትሮን ካሪየር ነው እና ሜላኒን ልክ የሰውነታችን ይሄ ብላክ ፒግመንት ፕሮዳክሽን ላይ ኮፐር ጥቅም ይኖረዋል ማለት ነው። ሌላው አዮዲን ነው። አዮዲን እናውቃለን አይደለ? ጥቅሙን ሜታቦሊክ ሪአክሽን ባላንስ ማድረግ ነው ስራው። ስለዚህ ታይሮክሲን ሆርሞን ታይሮይድ ግላንድ ታይሮክሲን ሆርሞንን ፕሮዲዩስ ያደርግ አይረን እጅግ አስፈላጊ ነው። ስለዚህ የአዮዲን እጥረት ምን ያስከትላል? ጎይተርን ያስከትላል ማለት ነው። ክሬቲኒዝም ምንለው ነገር አለ በህፃናት ሲሆን የአዮዲን እጥረት እንዲሁ ክሬቲኒዝምን ያስከትላል ማለት ነው። ዩኒት 2 ይሄንን ይመስላል። አሁንም በዚህ ዩኒት ጥያቄ ለመስራት እንሞክራለን። ስላዳመጣችሁኝ አመሰግናለሁ።